ሰላም ሰላም ጤና ይስጥልኝ ውድ ተመልካቾች የተከታታዮች እግዚአብሔር ይመስገን ደህና ነኝ። በዛሬው ቪዲዮ ይዤላችሁ የቀረብኩት ይሄን የመሰለ የሚያምር የሚጣፍጥ ቆንጆ የቸኮሌት ዳቦ አገጋገርን አሰራርን ይሆናል። እንደምትወዱት ተስፋ አደርጋለሁ። በጣም ቆንጆ ነው። ለልደት እንዲሁም ዘመን ልንጠይቅ ስንሄድ እንደዚህ በቤታችን ጋግረን አዘጋጅተን ብንሄድ ከመግዛት በጣም አሪፍ ነው። አሰራሩ ደግሞ እጅግ በጣም ቀላል ነው። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ስትጀምሩ በላይክ እንድትጀምሩ በትህትና ጠይቃለሁ። ወደ አሰራሩ ስንሄድ እስከ የሚያስፈልጉኝን ግብአት አዘጋጅቻለሁ። ውሃ ለብ ያለ ውሃ አዘጋጅቻለሁ። በዛ ላይ በመጀመሪያ እርሾውን አደርጋለሁ። አንድ ማንኪያና ትንሽ ነው ያደረኩት። በጠብጠውና ትንሽ ስኳር አንድ የሾርባ ማንኪያ የሚሆን ስኳር አድርጌያለሁ። እሱ እንደዚህ በጥብጥ አደርገውና እስካዋሃድኩት በኋላ ሽፍና አድርገውና በላስቲክ ትንሽ እርሾ ኩፍ እንዲል አደርገዋለሁ። ለዚህ ሽፍና አድርገዋለሁ ኩፍ እስኪልልኝ። እዚህ ጋር ዱቄት የኔ ፍርኖ ዱቄት 1 ኪሎ ፍርኖ ዱቄት ነፍቻ አዘጋጅቻለሁ። በዛ ላይ እና 5 ደቂቃ ቆይቶ ነበር እርሾ እንደዚህ ኩፍ ብሏል። በዱቄቱ ላይ አድርጌዋለሁ። ወተት አደረኩኝ። 2 እንቁላል፣ ቫኒላ ትንሽ አድርጌያለሁ ለእንቁላሉ ሽታ። የእንቁላሉን ሽታ ያጠፋዋል። 1 የሾርባ ማንኪያ ፒክን ፓውደር፣ ትንሽ ጨው፣ ዘይት 3 የሾርባ ማንኪያ የሚሆን ይሄንን ባንድ ጋር አቀላቅለዋለሁ። ሽታ አድርጌ ያወቀዋለሁ። ምንም አይነት ውሃ አልጨመርኩም። እርሾን ከበጠበጥኩበት ውሃ በስተቀር ምንም አልጨመርኩም። ወተት፣ እንቁላል በዚህ ብቻ ነው ያሸሁት ያለሁት። ደረቅ ካለ ትንሽ ውሃ ጨምርበታለሁ። ቆንጆ መቦካቱን ሽት መደረጉን የሚታወቀው በምንድነው? ስናወቀው በእጃችን ላይ ሆነ በሙናወካበት ሰዓት ላይ ምንም አይዝም፣ ጥቅልል ነው የሚለው። ስለዚህ ቆንጆ አድርጌ ሽት አድርጌ አብኩቸዋለሁ። እንደዚህ ካወቃሁት በኋላ ሊጡን ከሁለት ከፍለዋለሁ። አንደኛው በሌላ ሳህን አድርገዋለሁ። በዚህ በሳህኑ ላይ ትንሽ ዘይት ጠብ አደርግና እቀባዋለሁ ዙሪያውን። በዛ ላይ አንዱ ሊጥ አመጣና በዚህ ላይ አደርግና አስቀምጬ ሽፍና አደርገዋለሁ። እንዳያጣብቅ በላው ላይ ትንሽ ዘይት እቀባዋለሁ። በላስቲክ ሽፍና አደርግና አስቀምጠዋለሁ። የቀነስኩትን ሊጥ ላይ ካካኦ ፓውደር አደርጋለሁ። 2 ማንኪያን ያደረኩት። ይሄንንም እሽት አድርጌ አቦካዋለሁ። ትንሽ እስኪዋሃድ ትንሽ ጊዜ ይወስዳል። በላው ላይ ካካኦ ሲደረግ ትንሽ ጊዜ ወሰድም ቢያደርግብኝም እንደዚህ ቆንጆ ሆኖ ተቀላቅሎልኛል። እሽት አድርጌ አውክቸዋለሁ። እጄ ላይ ውሃ ጠብ እያደረኩኝ እንዳይዝ እጄ ላይ እንዳያጣብቅ ቆንጆ ሆኖ ተቦክቷል። አሁን ይሄንንም እንደዚህ በእንትኑ ላይ ባቦካሁበት ጎድጓዳ ሳህን ላይ ትንሽ ዘይት አደርግና እንዳይዝብኝ አሁንም በላው ላይ ትንሽ ዘይት ደረግ አደርግና ሽፍና አድርጌ ኩፍ እስኪል ሽፍና አድርጌ አስቀምጠዋለሁ። ኩፍ እስኪል ሲል ተመልሰን እንገናኛለን። ይኸውና ቤተሰቦቼ 45 እስከ 50 ደቂቃ ድረስ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። አሁን ደግሞ ወደ መጋገሩ እንሄዳለን ማለት ነው።
በመጠፈጥፍበት ወይም በመዳመጥበት ጣውላ ላይ ዱቄት አድርጌያለሁ። በዛ ላይ ነጩን ሊጥ እዳምጠዋለሁ። እንደዚህ ዳምጫዋለሁ። አሁን እናነሳና በሳህን ላይ በሌላ እቃ አደርገዋለሁ። አሁንም ዱቄት አደርግና ካካው ያለበትን ሊጥ አሁንም እዳምጠዋለሁ። ሁለቱም መጠናቸው እኩል ነው። አንዱ ትንሽ አንዱ ትልቅ መሆን የለበትም። ሁለቱም እኩል ነው። ሊጡን እኩል በኩል ነው እየከፈልኩት። አሁንም እንደዚህ እዳምጠዋለሁ። አሁን ነጩን ሊጥ እንደዛ አድርግና ከታች አስተካክልና በዛ ላይ ካካው ያለበትን ሊጥ ባንድ ጋር እደርበዋለሁ በላው ላይ። ሁለቱንም እንደዚህ እኩል ከዳመጥኳቸው በኋላ እንደዚህ እጠቀልለዋለሁ። ግማሽ እስከሚደርስ ድረስ እንደዚህ እጠቀልለዋለሁ። እስከ ግማሽ ይሄን ያክል ከጠቀለልኩት በኋላ እንደዚህ ቆረጥ ቆረጥ አደርገዋለሁ። ሰንጠቅ ሰንጠቅ። አሁን እንደዚህ እያነሳው ጥቅልል አደርግና ጥምዝዝ አድርጌ እንደዚህ ጥብቅ አደርገዋለሁ። ሁሉንም በዚህ መልኩ ጨርሰዋለሁ። እንደዚህ ጥብዝ እያደረኩኝ ከጨረስኩኝ በኋላ እየጋገርኩት በብረት ድስት ነው። ብረት ድስት ላይ ዘይት እቀባለሁ። በዘይቱ ላይ ደግሞ ትንሽ ዱቄት ነሰንስና ቅብት አደርገዋለሁ እንዳይዝ ነው። ሊጡን ወስጄ በብረት ድስት ውስጥ አደረኩት። እንደዛ አጣብቀዋለሁ። በድስት ውስጥ እንደዚህ ካዘጋጀሁት ካስተካከልኩት በኋላ ክድን አደርገውና ለ10 ደቂቃ ለ15 ደቂቃ ትንሽ ኩፍ እስከሚል ድረስ እጠብቀዋለሁ። ከ15 ደቂቃ በኋላ እንደዚህ ኩፍ ብሏል። መሀሉ ክፍት ነበረ። ኩፍ ሲል እንደዚህ ግጥም ብሏል። ቆንጆ ነው። ኩፍ ብሏል። አሁን በዚህ ላይ እንቁላል ቀባዋለሁ። እንቁላሉ ላይ ትንሽ ቫኒላ አደርግበታለሁ ለእንቁላሉ ሽታ። ወተት ካለ ወተትም ትንሽ ብናደርግበትም ቆንጆ ነው። ከለሩ ቆንጆ ይሆናል። አይደርቅም፣ ልስልስ ይላል። እንቁላልና ትንሽ በእንቁላሉ ላይ ትንሽ ቫኒላ ነው ያደረኩት የእንቁላሉን ሽታ እንዲያጠፋው። እንደዚህ አቀላቅለዋለሁ። እንደዚህ ካቀላቀልኩት በኋላ በብሩሽ እቀባዋለሁ።
ወደ ኦቭን ውስጥ አስገባዋለሁ። ሲበስል ተመልሰን እንገናኛለን። ቤተሰቦቼ ላይክ ማድረጋችሁን አትርሱ። ዋው ውድ ቤተሰቦቼ ይህንን ይመስላል። እንዴት እንደሚያምር አበሳሰሉ በጣም ቆንጆ ነው። ከለሩ እንዴት እንደሚያምር ልነግራችሁ አልችልም። እንደምታዩት ነው። በጣም ቆንጆ ነው። ከውስጥ ደግሞ ከስር ያለው እንደ ስንገለብጠው አበሳሰሉ በዚህ መልኩ ነው የበሰለው። በጣም ቆንጆ ነው። እንዴት እንደሚያምር አያችኋለ። በድስት እንዴት ተደርጎ ዳቦ እንዴት እንደሚጋገር ቤት ውስጥ ባለን መጋገሪያው ፓትራው የለንም ከማለት ባለን እንደዚህ በብረት ድስትም በመጥበሻም ባገኘ ነው ባለን እቃ መስራት እንችላለን። ቤተሰቦች እንደዚህ የሚያምር ለልደት ዘመን ልንጠይቅ ስንሄድ በቤታችን ውስጥ እንደዚህ አዘጋጅተን ከመግዛት ወይም ከማሰራት ከማስጋገር በቤታችን ውስጥ በዚህ መልኩ መጋገር እንችላለን። ቤተሰቦቼ በጣም ቀላል ነው አሰራሩ። እኔ በጣም ወድጀዋለሁ። ከስር እንዴት እንደሚያምር አበሳሰሉ በአጠቃላይ በጣም ቆንጆ ነው። ቤተሰቦቼ ሞክሩት በየቤታችሁ። አሰራሩ እጅግ በጣም ቀላል ነው። በጣም ይጣፍጣል። በጣም ቆንጆ ነው። ትንሽ እኔ ቸኮሌቱ ላይ ስኳር ትንሽ አሳንሻለሁ። ትንሽ ስኳር የሚወድ ጨመር ቢያደርግበት በጣም አሪፍ ነው። ይህንን ይመስላል ቤተሰቦቼ። ደግሞ ቆርሼ አሳያችኋለሁ ውስጡ እንዴት እንደሚያምር አበሳሰሉ። በቃ ፍትፍት ያለ ዳቦ ነው። እኔ በጣም ነው የወደድኩት። አሰራሩ እጅግ በጣም ቀላል ነው ቤተሰቦቼ። ሁላችሁም በየቤታችሁ ሞክሩት። ቪዲዮውን ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉ ቪዲዮ ለሌሎች ይደርሳል፣ ስራዬ ለሌሎች ይደርስ ያግዘኛል። ቤተሰቦቼ በቅንነት ላይክ ማድረጋችሁን አትርሱ። አይከፈልበትም። እናንተ አንድ ጊዜ ብቻ ነው ላይክ የምታደርጉት። ለኔ ደግሞ ትልቅ ጥቅም አለው። አያችሁት ቤተሰቦች እንዴት እንደሚያምር በጣም ቆንጆ ቸኮሌት ዳቦ ነው። ዋው 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 በጣም ነው ወደድኩት። እንደነገርኳችሁ ትንሽ ስኳር ጨመር ብናደርግበት ቸኮሌቱ ላይ በጣም አሪፍ ነው ለሚወድ ማለት ነው። ትንሽ ቸኮሌቱ ካካው ትንሽ መረሬ ማለት ባህሪ ስላለው ማለት ነውና ይህን ይመስላል ቤተሰቦቼ፣ ውድ ተመልካቾቼ፣ ተከታታዮቼ አብራችሁ ስለምትቆዩ ቪዲዮን ስለምታዩልኝ ላይክ ስለምታደርጉልኝ ሀሳብ አስተያየታችሁን ስለምትጽፉልኝ እጅግ በጣም አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። የዛሬው ስራ ይሄን ይመስል ነበረ። በሌላ ስራ በሌላ ቪዲዮ እስከምንገናኝ ሰላም።